ስንቶቻችን ሽንት ቤት የምናጥብባቸው ነገሮች እኛን ወደ ሞት እንደሚዳርጉን እናውቃለን? አንዲት እህታችን እንግዲህ ሽንት ቤት በርንም መስኮትንም ዘግታ ስታጸዳ ኬሚካሉ በአፏና በአፍንጫዋ ገብቶ ህይወቷን እንዲያልፍ አድርጓታል ማለት ነው። እኛስ? መዳም ቤት ስንሰራ የሚያስጨንቁንና የሚያስቸግሩን እጅግ በጣም ብዙ ነገሮች አሉ። አብዛኛዎቹ እኛ ራሳችን እያደረግናቸው ራሳችንን የሚጎዱን ነገሮች ናቸው። የዚህም ውስጥ ደግሞ አንዱ ምንድነው? መዳማችን ስቀና መዳማችን እንዳቀና እናደርጋለን እያልን የባስ መዳማችን እንዲቀና አድርገን ራሳችንን እናጨናንቃለን። መዳማችንም የብስ እንዲቀና እናደርጋለን። እንዲሁም ደግሞ እኛ ማድረግ መናገር ያለብን ቦታ ላይ መናገርና ማድረግ ሳንችል መናገር የለብንና ማድረግ የሌለብን ቦታ ላይ ስናደርግና ስንናገር እንገኛለን። እንደ ምሳሌ ዛሬ አንድ ነገር እነግራችኋለሁ። ብዙዎቻችሁ መዳማችን ትቀናለች ምን እናድርግ ምንድነው መፍትሄው የምትሉኝ አላችሁ። ስለሚቀኑ መዳሞች ሰፋ አድርጌ እሰራላችኋለሁ። ምክንያቱም የሚቀኑ መዳሞች እጅግ በጣም አስቸጋሪ ናቸው ማለት ነው። ስለዚህ እነሱን እንዴት ነው ማድረግ የምንችለው የሚለውን ሰፋ አድርጌ እመጣላችኋለሁ። ዛሬ ግን በአንድ ርዕስ ነው የመጣሁላችሁ። ለእናንተም ለእኔም የተማርኩበት እናንተ የምትማሩበት ነገር ነው ብዬ ስላሰብኩ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት እናንተንም ይጠቅማል ብዬ ያሰብኩትን ነገር ነው። ሳናቀው ራሳችንን የሚጎዳን ነገር እያደረግን ስለሆነ ማለት ነው። ይህንን ቪዲዮ እዩት። እንግዲህ ይህንን ቪዲዮ ስታዩት ልጅቷ ጀፍ፣ ፍላሽ፣ ክሎሪክስ የተለያዩ የኬሚካል አይነቶችን ጨመረች ሰሃን ላይ ጨምራ ግን ምንድን ያደረገችው አደባልቃ። አስቡ እንግዲህ ጀፍ እና ክሎሪክስ ሲገናኝ የራሱ የቻለ የሚወጣ እንፋሎት አለው። ያ እንኳን አይደለም ፊታችን ላይ አድርገ ነው ሽንት ቤት ስታጥቡ ራሱ አፍኖ ይገላል። መጠንቀቅ አለባችሁ። ይሄን ነገር ካልተጠነቀቃችሁ እንደምትሞቱ እወቁት። ያፍናል። ክሎሪክስ እና ጀፍ ሲቀላቀል እንደገና የመስታወት ማጽጃ ሲቀላቀል እንደገና ደግሞ የምድር ማጠቢያ ሰራሚኩን የምናጥብበት ሲቀላቀል እጅግ በጣም ከባድ ጉዳት ነው ለኛ የሚያደርስብን ማለት ነው። ይቺ ልጅ እንግዲህ ቲክታክ እየሰራች ነው እንዳያችኋት። ያደረገችው ክሎሪክስ፣ ጀፍ፣ የመሬት የሰራሚክ ማጠቢያ፣ የሽንት ቤት ማጠቢያዎችን በሙሉ ኬሚካል የተባሉት ነገሮችን በሙሉ ከምን ጋር የቀላቀለችው? ከፍላሽ እና ከክሎሪክስ ጋር የቀላቀለችው። ፍላሽ እና ክሎሪክስ ሲቀላቀል በመሰረቱ ራሱን የቻለ የሚፈጥረው ጋዝ አለ። ያ ጋዝ ደግሞ እንኳን አይደለም ወደ አይንና ወደ ፊት አስጠግተ ነው ፊታችንን በእርቀት ሆኖ ከገረፈን ፊታችን የማበላሸት ጸባይ ባህሪ ያለው ይገላልም፣ ያፍናል። በተለይ ሽንት ቤት ስታጥቡ ከዚህ በፊት ተናግሬያለሁኝ። ሽንት ቤት ስታጥቡ የምታጥቡ እህቶቼ መስኮት ክፍት ካልሆነ እንዲሁም ደግሞ በር ክፍት ካልሆነ የተዘጋ በርና የተዘጋ መስኮት ሽንት ቤት የምታጥቡ ከሆነ እጅግ በጣም መጠንቀቅ ያለባችሁ እነዚህን አይነት ነገሮች በአንድ የሽንት ቤት ማጠቢያ ሁሉም ቤት የሽንት ቤት ማጠቢያ ስለሚለያይ የሁሉም ቤት የሽንት ቤት ማጠቢያ ይለያያል። ግን ሁሉም ቤት የሚመጣው የሽንት ቤት ማጠቢያ በተለይ ሽንት ቤት የምናጥብባቸው ኬሚካል ናቸው። ምክንያቱም ሽታ እንዳያመጡ እንደገና ደግሞ የሽንት ቤቱን ኩርሲውን እንዳይቀላ ኬሚካል ስላለው ማንኛውም ሀማም የምናጥብበት የኬሚካል ቅልቅል አለው። ያ አንዱ ከአንዱ ሲቀላቀል የሚፈጥረው የራሱ የሆነ ጋዝ አለ። ያ ጋዝ ደግሞ መትነኛና መውጫ ሲያጣ እኛን ይገላል። ከዚህ በፊት የሞተች ልጅ አለች ወይም ህይወቷ ያለፈ ልጅ አለች። ሽንት ቤት ስታጥብ ምንድን ያደረገችው? ክሎሪክስ፣ ፍላሽ እና ጀፍ ነው ያደረገችው። ይህንን ጀፍ ክሎሪክስ ፍላሽ ስታረግበት ፍላሽ ነው ራሱን የቻለ፣ ክሎሪክስ ነው ራሱን የቻለ። እንደገና ጀፍ ሲጨመርበት እንዳለ ቤቱን ነው ያፈነው ማለት ነው። ልጅቷ በር ዘግታ ነው የምታጥበው፣ እንዲሁም ደግሞ መስኮት ዝግ ነው። ስለዚህ እንደዚህ አይነት ቤት የምታጥቡ እህቶቼ በዚሁ አጋጣሚ እጅግ በጣም ጥንቃቄ ማድረግ አለባችሁ። ለህይወታችሁም አደጋ ነው፣ ህይወታችሁን ያሳጣል። ልክ እንደዚህ እህታችን ደግሞ ስትቀልዱ ለቀልድ ለቪዲዮ ብላችሁ የምትሰሯቸው ስራዎች እጅግ በጣም ልትድኗቸው የማትችሏቸውን በሽታዎች ትገዙባቸዋላችሁ ማለት ነው። ይቺ ልጅ እንግዲህ ይህንን ሁሉ ነገር ስትቀላቅል እያያችኋት ነው። ይህን ሁሉ ነገር ቀላቅላ ምንድን ያደረገችው? እሷ አልተቀባችም፣ ግን ለማሳየት ፊቷ ላይ ነው ያመጣችው ማለት ነው። ለማሳየት እና ቪዲዮ ለመስራት ፊቷ ላይ በምታመጣበት ሰዓት ሽታ የሚባል ነገር አለ። አይን ሽታ አይፈልግም። አይን በጣም ሴንሲቲቭ የሆነ ልንጠነቀቅለት የሚገባ ነገር ነው። ፊታችንም እንደዛው። የፊታችን ቆዳ እንደሌላው ሰውነታችን ጠንካራ አይደለም። እጅግ በጣም ጥንቃቄ ያስፈልገዋል። እንደዚህ አይነት ነገሮችን የምትሰሩ እህቶች ጥንቃቄ አድርጉ። በጣም ተጠንቀቁ። እንኳን ለምን እንደዚህ ይሄን ሁሉ ነገር ቀላቅላችሁ ይሄን ሁሉ ነገር አድርጋችሁ
በቡርሽ አድርጋችሁ ፊታችሁ ላይ ማስጠጋት ቀርቶ ሽንት ቤት ስታጥቡ ህይወታችሁ እንዳያልፍ ተጠንቀቁ። እንዳልኳችሁ ስታጥቡ አትቀላቅሉ። ለምሳሌ ፍላሽ የምታደርጉ ከሆነ ፍላሹን ብቻ አድርጉ። ፍላሽ ሳታደርጉ ደግሞ በዲቶል የምታጥቡ ከሆነ ዲቶሉን ብቻ አድርጉ። ብቻ ስታጥቡ የምታጥቡባቸውን ነገሮች አትቀላቅሏቸው። አንድኛውን አጥባችሁ ከዛ በአንድኛው ድጋሚ ማጠብ ነው እንጂ ያላችሁን የክሎሪክስ የሌላም ነገር ማጠቢያ ቅልቅልቅል አድርጋችሁ የምታጥቡ ከሆነ ለፊታችሁም ለሰውነታችሁም እንዲሁም ደግሞ ለልባችሁ ጥሩ አይደለም። አብዛኞቻችን አረብ ቤት የምንሰራ እህቶች ልብ ድካም አለብን። ልባችን ያፍነናል፣ መተንፈስ አንችልም፣ ቶሎ መናገር አንችልም። ይህ የሚመጣው ደግሞ የምናጥብባቸው ኬሚካሎች እንፋሎታቸው ወደ ሰውነታችን ስለሚገባ ልባችን ላይ የማድራት ወይም ደግሞ ልክ እንደ ሸረሪት ድር ልባችን ላይ የማድራት ክር እንደንትን የመፍጠር ችሎታ አላቸው። እነዛ ነገሮች ሲከማቹ ልባችን በስነ ስርዓቱ እንዳይመታ፣ ልባችን በስነ ስርዓቱ እንዳይንቀሳቀስ፣ በስነ ስርዓቱ መተንፈስ እንዳንችል የመተንፈሻ አካሎቻችን ቀስ በቀስ እየዘጉት ነው የሚሄዱት ማለት ነው። አብዛኞቻችን በሚባል ደረጃ ፊታችን አረብ ሀገር ያለን እህቶች ፊታችን አብዛኞቻችን ማዲያት የመሰለ ነገር፣ ፊታችን ላይ ጥቁር ነገር፣ አይናችን የማቃጠል የመጋረድ፣ ልባችን የማፈን ይህ ነገር የሚመጣው ሽንት ቤት ከምናጥብባቸው ኬሚካሎች የተነሳ ነው። ይህ እኔ ብቻ ያልኩት አይደለም። እጅግ በጣም ብዙ ሰዎች አረብ ሀገር ረጅም እድሜ 30-40 ዓመት የቆዩ እንዲሁም ዶክተሮች ጭምር የተናገሩት ነገር ነው። ከዚህ በፊትም ደግሞ አንዲት እህታችን እንደዚሁ ሽንት ቤት ስታጥብ እንዳልኳችሁ ይሄ ነገር አፍኗት ህይወቷ ያለፈ በአረበኛ ዜና ሁሉ ሲተላለፍ የነበረ ስለሆነ እባካችሁ እህቶቼ ለቀልድ የሚሆን ለቁም ነገር እንደዚህ አይነት ነገር አታድርጉ። እንደዚህ አይነት ነገር አትስሩ። ብዙዎቻችን ምን እየሆን መሰላችሁ ያላችሁት ያለነው ሳናቅ አረብ ቤት ስንመጣ ጤነኛ ሆነን እንግዲህ ከኢትዮጵያ ሁላችንም ስንመጣ በተለይ በአየር የመጣን ሰዎች በእግር በየመን እና በሌላ በባህር በምናምን የገቡ ናቸው እንጂ ምርመራ የማይመረመሩት አብዛኛዎቹ። እኛ ግን በባህር የመጣ ነው ሙሉ ሜዲካል ወስደን ተመርምረን ሙሉ ጤነኛ ሆነን ምንም በሽታ የለባትም ተብለን ነው የምናልፈው። ብዙዎቻችን ተመርምረን የገባንን ጤነኞቹ ነን የገባንን። እዚህ ሀገር ከመጣን ግን እኔ ለምሳሌ ስመገባ ተመርምሬ ሙሉ ጤነኛ ነች ተብዬ ምንም አይነት በሽታ የለብሽም ተብዬ ነው የመጣሁት። ግን እዚህ ሀገር ስመጣ አሁን እኔ ልቤን እንደፈለግኩ መናገር አልችልም፣ ያፍነኛል። ፎቅ 3-4 ሮጥ ብዬ መምጣት መውረድ አልችልም። ቁጭ ካልኩበት በፍጥነት መነሳት አልችልም፣ ያዞረኛል። እንደገና ደግሞ አይኔ እንደ በፊቱ አይደለም። እንደዚህ ሳይሆን የሆነ ብዥ የሚል ነገር አለብኝ። ጉሮሮዬ ድምፅ የሚወጣው ከጉሮሮ የሚወጣው ድምፅ ትክክል አይደለም። እኔ ለራሴ ያስታውቀኛል። ጉሮሮዬ ላይ የያዘ ነገር አለ። ስለዚህ እጅግ በጣም ብዙ በዛ ላይ ኩላሊት፣ ወገቤን እጅግ በጣም እታመማለሁኝ። ይህ የመጣው መዳም ቤት ከመጣሁ ወዲህ ነው። ይሄን ያደረገው ደግሞ ምናልባት ፊቴ እንዳለ ይሄ ማዳት በማዳት ነው ፊቴ። ይሄን ነገር ያደረገው ምንድን ነው? አብዛኞቻችን አረብ ሀገር ያለን እህቶች በካሜራ ስንታይ እንትን ተብለጭልጨን ወይም ደግሞ ልብስ ለብሰን ቀይረን ስቀን ወተን ስንጨፍር የተለያዩ ነገሮችን ስናደርግ ውስጣችን ጤነኛ መስሎት የሚታየው እጅግ በጣም ብዙ አለ። እኛ ግን ውስጣችን የተጎዳ ነው። ውስጣችንን የሚጎዳን ደግሞ አብዛኛዎቹ እነዚህ የምናጥብባቸው ኬሚካል ነክ ነገሮች ናቸው ማለት ነው። እና ከነዚህ ነገር ደግሞ በቻልነው መጠን ራሳችን መጠበቅ አለብን። ለምንድን ካላችሁኝ እኛ ስንኖር ነው ሁሉም ነገር የሚኖረው። ኢትዮጵያ እናታችን የምትወደን እኛ ጤነኛ ሆነን ስንገባ ነው። ልጆቻችንን ማሳደግ የምንችለው እኛ ጤነኛ ስንሆን ነው። በዙሪያችን ያለ ሰው ከኛ ጋር በዙሪያችን የሚቆየው እኛ ጤነኛ ሆነን እኛ የምንቆጥረው ብር ሲኖረን ነው። ጤና ከሌለን ገንዘብ እንኳ ቢኖረን የሚጠጋን የለም። እኛ ስንሞት ገንዘባችንን ለመውሰድ የሚቸኩል እንጂ ማለት ነው። ስለዚህ እህቶቼ እንደዚህ አይነት ቀልድ አትቀልዱ። ጭራሽ አይናችሁንና ፊታችሁን በፍጹም ወደ አፍንጫችሁ የሚመጣ ሽታ ባፋችሁ የሚገቡ ነገሮችን በተለይ እንደዚች እህታችን እንዳታደርጉ። ይች እህታችን ምናልባት አዲስ ልትሆን ትችላለች፣ ወይም ደግሞ ያለውን ጉዳት ላታቅ ትችላለች። ሶሻል ሚዲያ ማትጠቀም ትሆናለች። በሶሻል ሚዲያ ብዙ ጊዜ ተነግሯል። እኔ ራሱ ብዙ ጊዜ ተናግሬዋለሁ። ሽንት ቤት ስናጥብ የምናጥብባቸውን ኬሚካሎች እንጠንቀቅ ብዬ ተናግሬያለሁ በጣም ብዙ ጊዜ። ነገር ግን ሽንት ቤት ስናጥብ የምናጥብባቸው ኬሚካሎች እኛ የምንጠቀምባቸው በጣም እጅግ አስቸጋሪና እጅግ መጥፎ የሆኑ ሰውነታችንንም እኛንም የሚጎዱ ህይወታችንንም ሊያሳልፉ የሚችሉ ነገሮች ስለሆኑ
እባካችሁ ተጠንቀቁ ልላችሁ ነው የመጣሁት። ብዙዎቻችን ሁላችንም ሽንት ቤት ሳናጥብ አንውልም አናድርም። ሽንት ቤት ስናጥብ ደግሞ ብዙዎቻችን ቤት እንዳልኳቸው የተለያየ ነገር ይሆናል እንጂ ወይ ጽሁፉ ወይ እቃው የተለያየ ነገር ይሆናል እንጂ ሁሉም የሚመጣው ሁሉ ኬሚካል ነው። ምክንያቱ ደግሞ ይሄን ለምን አወቅሽ ካላችሁኝ እኔ ይሄ ቤት ብቻ አይደለም የሰራሁበት። እዚህ ቤት ሽንት ቤት የማጥብበት እና ሌላ ቤት ሽንት ቤት የማጥብበት በፍጹም የተለያየ ነው። ሀታ አስተጣጠቡ እንኳ የተለያየ ነው። ስናጸዳ የተለያየ። አሁን እዚህ ቤት በፍጹም ውሃ ፈሶ ሽንት ቤት አይታጠብም። በእጅ ነው የሚወለወለው። ፎጣ ላይ በካክ እየረጨው በእጅ ነው የሚወለወለው። ልክ እንደ ሰራሚኩ ማለት ነው። ፍጹም ሽንት ቤት ውሃ ተደፍቶ አይታጠብም እዚህ ቤት። ሌላ ቤት ደግሞ ውሃ ካልተደፋ አልተጸዳምና የሚሉ አጽዱ፣ ውሃ ደፍታችሁ በውሃ በስነስርዓት ጠቡ የሚሉ አሉ። ግድግዳ ሁሉ የሚያሳጥቡ አሉ። በጣም ብዙ ባህሪ ያላቸው አረቦች አሉ። ባህሪያቸው እንደሚቀየረው ሁሉ የምናጸዳባቸው ነገሮች ሁሉ የተቀየሩ ናቸው። ስለዚህ አንዳንዶቹ እኮ ይሄ ፍላሽ ዲፉ እያሉ የሚያስደፉ አሉ። ያ ነገር እጅግ በጣም ከባድ ነው። አይታችሁ ከሆነ ሽንት ቤትም ሆነ የትም የሆነ ቦታ ላይ ስትደፉት የደፈነ ነገር ካለ ብትንትን አድርጎ ነው የሚያወጣው ማለት ነው። ኃይል አለው። ያ ደግሞ ወደ አፋችሁ፣ ወደ ፊታችሁ፣ ወደ ሰውነታችሁ ከመጣ ዛሬ ላይ ባይሰማችሁ ነገ ላይ በሽተኛ ያደርጋችኋል ማለት ነው። ስለዚህ እባካችሁ ተጠንቀቁ። በቃ ቢያንስ ለራሳችን እንጠንቀቅ፣ ለራሳችን እንሁን። ራሳችን ካልቆምን፣ ራሳችን ካልተጠነቀቅን ማንም የሚጠነቀቅልን የለም። እኛ ጤነኛ ስንሆነ ሁሉም በዙሪያችን ያለው ሁላ የሚወደን፣ እኛ ጤነኛ ካልሆን የሚወደን የለም። እኛ ጤነኛ ካልሆን የሚጠጋን የለም። እኛ ጤነኛ ሆነን ገንዘብ ሲኖረን ነው ዛሬ ላይ ሁሉም በዙሪያችን ሆነው እኛን የወደዱን የሚመስሉን። ስለዚህ እባካችሁ እህቶቼ ራሳችሁን ጠብቁ። እንደዚህ አይነት ቀልዶችን አትቀልዱ። እንደዚህ አይነት ቀልዶችን ስትቀልዱ እናንተ እንደምትጎዱ ወቁ። ሶሻል ሚዲያ ላይ እውቅና አገኛችሁ አላገኛችሁ ጤነኛ ካልሆናችሁ ነገ እናንተ ታማችሁ ብትወርቁ ማንም ዙሮ አያያችሁም። ደጋግሜ የምላችሁ ነገር ሽንት ቤት ስታጥቡ የሽንት ቤት ኬሚካል ነክ ነገሮችን እጅግ በጣም ተጠንቀቁ፣ ጥንቃቄ አድርጉ። በፍጹም እንደዚህ አይነት ነገሮችን ማድረግ የለባችሁም። እንኳን ፊታችሁን ለመቀባት ወደ ፊታችሁ ማምጣት ቀርቶ ሽንት ቤት ስታጥቡ በር ዘግታችሁ እንዳታጥቡ። ሽንት ቤት ስታጸዱ በር ዘግታችሁ እንዳታጸዱ። ምክንያቱም የሚጨምሯቸው ኬሚካሎች ቀን በቀን ዛሬ ደህነኛ ብትሆኑ ነገ ከነገ ወዲያ ቀን በቀን ልባችሁ ላይ ስራ እየሰራ ነው የሚሄደው። አይናችሁ ላይ ስራ እየሰራ ነው የሚሄደው። አእምሯችን ራሱ የምናሸተው ሽታ በአእምሯችን ሁሉ ይገባል። በደም ስራችን ሁሉ ነው የሚገባው። የምናስገባው ሽታ፣ የምናስገባው አየር። ስለዚህ የምናስገባው አየር የተበከለ ከሆነ ሰውነታችን በሙሉ የተበከለ ጤነኛ አልባ ሰውነት ነው የሚኖረን። ስለዚህ ጤነኛ ካልሆነ ደግሞ ምንም እኛ እዚህ ጋር መኖራችን ለእኛ የሚጠቅመውም ከዙሪያችን ላለውም ሰው የሚጠቅመው ነገር ስለሌለ ከምንም በላይ ጤና ይበልጣል። ጤናችሁን ጠብቁ። ዛሬ ይዤላችሁ የመጣሁት ስለዚህ ፕሮግራም ነበረ። እህቶቼ እንደምትማሩበት እንደተማራችሁበትና እንደተጠቀማችሁበት ተስፋ አድርጋለሁኝ። ሁላችሁንም እወዳችኋለሁ። ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። ሰላምና ጤና ፍቅር ይስጣችሁ። ሰላም ለሀገራችን፣ ፍቅር ለሀገራችን። ሰላማችሁን ብዝት ያድርግልኝ። በያላችሁበት የዓለም ዳርቻ ደግ ነገር እንጂ ክፉ ነገር አይግጠማችሁ። እወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እወዳችኋለሁ። ወጥቶ ከመቅረት ፈጣሪ ይጠብቃችሁ። በእግር ወጥቶ በሳጥን ከመመለስ የሰው ጥገኛ ከመሆን ፈጣሪ ይጠብቃችሁ። ገንዘባችሁን ሀቃችሁን አያስበላባችሁ። የሰው ሀቅም እናንተም አትንኩ፣ አያስነካችሁ። የሰው ሀቅ፣ የሰው እንባ፣ የሰው ደም መጥፎ ነው። እወዳችኋለሁ። መልካም ለሀገራችን ሁሉ ሰላም ተመኝቻለሁ።